Rock, paper, scissors. Rock, paper, scissors. No. Rock, paper, scissors. Hey. የዛሬው ዝነጣ ደግሞ ከባድ ነው። የዚህ ልጅ ነገር በቃ ለማለኝ በሰማይ ሆነባር። ምን ያስገለፍታችኋል? እኔም ፊት ስለማልሰጣት ነው እንጂ በፈልግ እንድታወራኝ ማድረግ ይችላል። እና ማን ያዘ? ሂድና ስጣታ። ምንድነው የምሰጣት? ሴተኛ አቤት። ሳልጠራሽ ታዲያ ከፍቴ ቆምከው ለምንድን ነው? የሰፈሩ ወንድ ላይ ነው የጣልባት። ልጅ ማይክ ዘመናዊ ማርዬ ብሎ የዘፈንላትን ቆንጆ ለማየት ነበር ነው ማመጣት። እና እንዴት አገኘኝ? እባክህ ምንም አትይ። እነሱ እንደሚያወሩት ግን ያን ያህል የተጋነነ አይደል። ዘፈኑም ቢሆን ዘፈኑማ ሌላ ነው ተዘፍኗል። እንግዲህ አይሻል። እዚህ ሰፈር ሆነሽ ለምን አንድ ቀንም እንኳን አይችሻላል? ከአይን በላይ ሆኜብህ ሊሆን ይችላል። ለማንኛውም እንተዋወቅ። እንደ ልጅ ማይክ ዘመናዊ ብለህ ጥራኝ። ታዲያ አደራህ እንደ ሰፈሩ ወንዶች አይነን ላይ እንዳትጥልብኝ። ከዚህ ሁሉ ወንድ የቀረን አንድ ጥይት እሱ ነበር። ከሸፈ መች ተተኮስኩና። ከዚህ በኋላ ምን ልፈጥር? ደፋር ጠፍቶ ነው እንጂ ከላይ እንደምትታየው አይደለች። አንተ እሷን ከበላሃት 10,000 ብር ልበላ። እኔም 5,000 እጨምራለሁ። 15 ቀን ብቻ ብሩን አዘጋጁ። ስሟን እንኳን ሳትነግር አንዱ ቀን አለቀብህ እኮ። የማርያም መንገድ ስጡኝ በልና የአንዱን ቀን ከፍለህ 15ኛው ቀን ላይ ምንም ሰበብ አልፈልግም። አውች የማን እንዴ? ኧረ በጭራሽ። ደግሞ ቤት ድረስ ምን ልሰራ መጣ? ወይ ስራ የለህም ማለት? ስራ ሰፈር ውስጥ ቁጭ ብሎ መዋል ነው እያልሽ ነው? ያየሁትን የጠየቅኩ። ለነገሩ ስትታይም ስራ ያላት መስሎኝ። የሰፈሩ አዛዥ ነኝ። እሱ ነው ስራዬ። መልካም ስራ። ምንድን ነው? ለምን በዚያው አጋጣሚ አንተዋወቅ? ነገሩን አጋጣሚ ለማድረግ አትሞክር። ስሜን ደግሞ ዘመናዊ ማርዬ ብዬ ነግሬያለሁ። ትክክለኛ ስምሽ እንድትነግሪኝ እፈልጋለሁ። እኔ ደግሞ አልፈልግም። ተናግሪኛለሽ። ካልነገርሽኝ ግን ካልነገርኩ ግን እበጠብጥሻለሁ። እንቅልፍሽን ነው የማሳጣው። ኧረ እባክህ። ሌላስ ምን ልታደርገኝ አሰብክ? እየቀለድኩ አይደለም። ብትነግሪኝ ነው የሚሻልሽ። አልነግርህም። ነገ በጧት እፈልጋቸዋለሁ። ኮሚሽን አለው? ይኖረዋል። ስንት ሰዓት? 12 ሰዓት። ምን? አገሬው በሙሉ ይወድሻል ለካ ዘመናዊ ማርዬ እሷ ዘመናዊ እሷ ማርዬ ህግ ሳሳላት ዘቃት ማምደጌ ዘመናዊ ማርዬ። አንተ ልጅ የአእምሮ በሽተኛ ነህ እንዴ? በጧት ነው የምትነሺው ማለት ነው? ነገ 11 ሰዓት ተመልሼ እመጣለሁ። ቆይ ጠብቀኝ። ቆይ ምንድነው ችግር? ከኔ ምንድነው የምትፈልገው? እንድንተዋወቅ። ስለዚህ ስምሽን ንገሪኝ። ስሜንማ ነገርኩህ አይደል እንዴ? እኔ የምፈልገው ትክክለኛ ስምሽን ነው። በቃ አንተ ደስ ባለ ስም ጥራኝ። እዚህ እየመጣ ግን ፕሊስ አትረብሽኝ። በቃ ነገ 11 ሰዓት ላይ መጥቼ ኩኩሉ ስልሽ ትወጫለሽ። ማን ስለሆንክ ነው አንተ ቤቴ ድረስ እየመጣ የምትበጠብጠኝ? የሰፈሩ አዛዥ ስለሆንኩ። እሱ እኔን አይመለከተኝም። ሴት ናት ብቻዋን ናት ብለህ ነው አይደል እንደዚህ የምታስቸግረው? ኧረ እኔ ብቻሽን ባትሆኝም ስምሽን ከመጠየቅ ወደ ኋላ አልልም። በጣም ጥሩ አሳያለሁ። እሺ በኋላ አግብተሽ ልታድሪ ነው? ይኸውልህ ሁለተኛ ቀን ነው እንደማየው። ደግሞ ምንም የተሳካል አይመስልም። ባክ መጨረሻው ለኛ መዋረድ ነው። እኔ ሲል አምላክ እኮ ነው። ስምህ 15,000 ብር ዕዳ ካተረፈን። ለማንኛውም ነገም ታስፈልጉኛላችሁ። ስንት ሰዓት? ሌሊት 11 ሰዓት። ኧረ ተው አንተ ለምን በላቸው ከሰኛ ምን ነው ብለን ነው እንቅልፋችን የምናል። የዛሬው ሲገርመኝ ጭራሽ 11 ሰዓት። በሉ እንሂድ። ኮሚሽን እኮ አለው። ኮሚሽኑን ብለን ግን እንዳይመስልሽ። መክፈቻ አይኔን የማይብሽ ካፈሩ ከሸክላው ከውሃው የሰራሽ ለኔም ሽልማቴ ለሱም ትእዛዙን ዘመናዊ ማርዬ እሷ ዘመናዊ
እሷ ማርዬ ፍቅሬ ሳሳላት ልጻት። አቤት ዘመናዊ ፈልገን ነበር። ማናት ደግሞ እሷ? እናንተ እነማን ናችሁ? እኛ እኔ ፈልጊያት ነው። ከተኛች ቀስቅሱልኝ። አልቀሰቅስም። ራሷ ትነሳ እንጂ ምን ልሁን ብዬ ነው በሰው እንቅልፍ ጣልቃ ምገባ ማለት? ወይ ማን ነው ትርሱ? እኔ ከዛሬ ጀምሮ የዚህ ቤት ጠባቂ ነኝ። አንተንና አንተን መሳይ ዶሮዎች እየጮሁ ሰው እንዳይበጠብጡ ጉሮሯቸውን መዝጋት ነው ዋናው ስራዬ። ማን ነው የሚሉት? እኔ ማን እንደሆንኩ ያውቃል? ያንተን እንጃ። እኔ ግን አንበርብር ሁነኛው ቢሆነኝ ፍርዱን ለአምላክ እባላለሁ። እኔ ደግሞ ሲል አምላክ እባላለሁ። አቤት። ታውቂዋለሽ? የሰፈር ልጅ ነው። እቃ ስፈልግ የሚያመጣልኝ እሱ ነው። ታዲያ ከሚያደርቀኝ እንደሱ አይልም እንዴ? ስራ እልህ ውስጥ አታስገቢ። ትናንት ዝተሽብኝ የሄድሽው ይህንን የፈራረሰ ሽማግሌ ለማምጣት ነው። ሽማግሌ ነው ብለህ እንዳትነቃው ሲል አምላክ። በነገራችን ላይ ዛሬ ማለት ሳካለ ነገም ልትረብሸኝ ትሞክራለህ ወይስ? ሽማግሌሽን ፈርቼ የምቀር መስሎሽ ባልሆነ ካልክ ምን አደርጋለሁ? ሞክር እሺ። ግን በእናትህ ራስን እየጠበቅ። ጋሽ አንበርብር ወታደር ነበሩ። ዘመናዊ አቤት ሲል አምላክ። ምንድን ነው? አይ ምንም፣ ነገ ተመልሼ ይመጣል። ይቅና ለኔም ሽልማት የለሱም ትእዛዙ ነሽ። እኔ አንቺን ባላገኝ ምሽቱ ተከፋ፣ ጨረቃ ኮረፈች ኮከብ ሁሉ ጠፋ። አንተ ቆይ ሁሌ እንደ ጅል መሆን አይሰለችህም እንዴ? አንቺም እኮ እንደ ወጣት አይደለሽ ይሆንሽ ደረቅ። በቃ መታወቅ አልፈልግም። እርግጠኛ ነሽ? በደንብ ነይ ውጪ። እንዴ ምን ለማድረግ እየሞከርክ ነው? አሁንስ በዛ። ስምሽን ካልነገርሽኝ ከዚች ቤት ንቅንቅ አለ። ይኸውልህ ሲል አምላክ፣ ራስ ላይ ጣጣ ባታመጣ ነው የሚሻልህ። ነው አልወጣም። ያ የፈራረሰ ሽማግሌ ከኔ እንደማያደርሽ ነገርሽ ነው። ማነሽ ዘመናዊ? የአይኔን ጠብታ እኮ ብፈልገው ይሄ ደግሞ የማን ወጠቴ? ምንድነው ቤትሽ? ሽማግሌዎች ማቆያ ነው እንዴ? ምን አባህ ነው ያልከው እንዴ? ምን ሆነ አላቁት? የማታውቀውን ሰው እንዴት ከመሬት ተነስተህ ትማታለህ? እሺ ቆይ አንድ ነገር ቢሆንብህስ? ይሁና ታዲያ ሲሰድበኝ ቆሜ ለየው። ልክ አልሰራህም አጎቴ። አይዞ ምንህን የመታ? እውነትም አይኔ ደክሟል። የሰነዘርኩት እኮ ለአንገቱ ነበር። መጣሁ። ቆይ ምን አለበት ብትሰማኝ? አጎቴ በጣም ኃይለኛ ነው። ከሱ ጋር አትነካካ። ስምሽን ብትነግሪኝ እዚህ ባልተዳረስን ነበር። እጄም ባልተሰበር። ጸባይ ካለ ነግሮ ይሆናል። መቼ? በእኔ ምክንያት ስለሆነ የተሰበርከው እስኪሻል ድረስ እንከባከብሃለን። በዛም ደግሞ ጸባይክ ይታያል። በአንድ አፍ። ይህ ሽማግሌ ግን ቀኑን ይጠ እንዴ አጎቴ መሆኑንም አትርሳ። በቃ ለዛሬ እንደዚህ ከሆነ ለነገ ደግሞ ሌላ መፍትሄ እንፈልጋለን። ነገ እንገናኛለን ማለት ነው? እንገናኛለን።